ፋጢማን ያላዳኑት ነው ታዲያ አንተን የሚያድኑ? ተናዘዝ፣ ተናገር፣ በይፋ አውራ እንዲህ ብለህ እኔ አምላክ ሳልሆን አምላኪ ነኝ። ጥሩ እየሰራሁ መስሎት የሚያስከድ መስሎት ሰላማዊ መስሎት የሚከስር ነው የከሳሪ ማለት። በግልጽ ነው የምናወራው። ለምን ነብዩን ተራ መሻይኾችን አደራው ጥለውኝ ጀነት እንዳትገቡ የሚል ተላላለ። ለሚያስብ ሰው እንዲህ ከሆንክ ነው የምትከስር ተብሎ በእንዲህ ያሉ ማስጠንቀቂያዎች ከተሰጠው በኋላ ከከሰረ ራሱን እንጂ ሌላ ሊያማ አይገባውም። እኔ እኮ የአላህን ትእዛዝ ከነቀፍኩኝ ያኔ ከባድ ቀን ቅጣት እፈራለሁኝ፣ ስለዚህ አልነቅፍም ነዋ። የነብዩ እንደዚህ ካሉ አንተስ? أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. علمنا ما جهلنا، ذكرنا ما نسينا، وأحسن ختامنا يا رب العالمين. تقبل منا القليل واعف عنا الكثير، ولا تؤاخذنا بالتقصير، إنك على كل شيء قدير. إنك نعم المولى ونعم النصير. غفرانك ربنا وإليك المصير. اللهم آتي نفسي تقواها وزكها أنت خير من زكاها، أنت وليها ومولاها برحمتك يا أرحم الراحمين. يتكبراتشوه يا أفريكا تي في ፕሮግራም ተከታታዮች በያላችሁበት ሆናችሁ በድምጽም በምስልም ይህንን ፕሮግራም የምትከታተሉ በመጠባበቅ ላይ የምትገኙ ወንድም እህቶች፣ አባት እናቶች፣ ልጆች ከሁሉ አስቀድሜ አላህ Subhanahu Wa Ta'ala ይህንን ደርሳችንን ባርኮልን የሰማነውን የምንጠቅመን አላህ እንዲያደርግልን አላህን ለምናለሁ። ዛሬ የምንነሳው ከሱረቱ አዝ-ዙመር ከ11ኛው አንቀጽ ላይ ተነስተን الله يسألنا يهالن وكرالن إن شاء الله. كسرة عند كسرة سدست يالوثن عند لاي بالناتشو لرسول عليه الصلاة والسلام الله اندي لا تشوال قل بل على تشو إني أمرت تزجالو أن أعبد الله አላህን እንዳመልክ ታዝዣለሁ በላቸው። ረሱል አለይሂ ሰላቱ ወሰላም የአላህ ትእዛዝ እሱን ብቻ እንዲያመልኩ የመጣላቸው መሆኑን በግልጽ በቁርአን ቁል ብሎ በል እንዲህ በል ብሎ አዘዛቸው። ሙኽሊሰን ለሁ ዲን ለሱ ብቸኛ አድርጌ ዲንን ፍጹም አድርጌ እምነቴን ፍጹም አድርጌ እንድታዘዘው እንዳመልከው አዞኛል በላቸው። ነብዩ አለይሂ ሰላቱ ወሰላም እኔን ተገዙኝ ወይም ገሌን ተገዙ ሌላ ምናምን የሚሉት የላቸው። አላህን Subhanahu Wa Ta'ala ብቻና ብቻ እንዲያመልኩ የታዘዙ መሆናቸውን በግልጽ ነው። በል ተናዘዝ፣ ተናገር፣ በይፋ አውራ እንዲህ ብለህ እኔ አምላክ ሳልሆን አምላኪ ነኝ፣ የኔ አምላክ ደግሞ ሌላ አምላክ አይደለም አላህ ብቻ ነው ብለህ ተናገር ብሎኛል አሉ። ወኡሚርቱ ታዝዣለሁ ሊአን አኩነ አወለ ልሙስሊሚን ሚን ኡመቲ ከህዝቦቼ የመጀመሪያው አማኝ እንደሆንም ታዝዣለሁ። የመጀመሪያ ሙስሊም ሚን ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም መሐመድ ናቸው። قل بل إني أخاف إني فرالهوي إني أخاف إن عصيت ربي جيتا إن كنكفكن كجيتا يقارا كتقاتشهن فرالو عذاب يوم عظيم يزيان تالاكن يزيان كباد كن قطعت فرالهوي قل بل اللهم بتشا أعبد وعمل كالله مخلصا له ديني لسو بتشا أمنتين فسو مارجي عمل كالله بله تناقر تبي اللهن هذا انقدي انديك هنا فاعبدوا
ይችፋይቱ ጉዳዩን ከዚህ በፊት የነበረውን ነገር ካወቃችሁት እንደማለት ነው። እንዲህማ ከሆነ እንዲህ መሆኑን ካወቃችሁ ፈዕቡዱ ማ ሺእቱም ሚን ዱኒህ ከአላህ ሌላ ያለውን የፈለጋችሁትን አምልኩ። እኔ እንደሆንኩ ተናግሬያለሁ። እናንተ ግን ብትፈልጉ ገብርኤልን፣ ብትፈልጉ ሚካኤልን፣ ብትፈልጉ ዒሳን፣ ብትፈልጉ ማርያምን፣ ብትፈልጉ ጀላንን፣ ብትፈልጉ ሌላውንም እንደኔ ግን አዕቡዱ አላህ አዕቡዱ ሙኽሊሰን ለሁ ዲኒ እኔ የታዘዝኩት እንደዚህ ነው። ስሰግድ ለአላህ፣ ስጾም ለአላህ፣ ስሳል ለአላህ፣ ሳርድ ለአላህ፣ ስሳል ለአላህ፣ ስምል በአላህ ከሱ ሌላ ለማንም ማድረግ አልተፈቀደልኝም፣ አላደርገውም። እናንተ ግን ይሄን አውቃችሁ ይሄን ትእዛዝ ሁሉ ሰምታችሁ እምቢ ካላችሁ ፈዕቡዱ ማ ሺእቱም ሚን ዱኒ ትእዛዝ ይመስላል፣ ፍቃድ ይመስላል። አይደለም፣ ከፈለጋችሁ አርጉታ እንደማለት ነው። ቁል በል ኢነ አልኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊህም የውመ አልቅያማ ቁል በል ኢነ አልኻሲሪን የከሰሩ ማለት የክስረት የመጨረሻ ጣራው የደረሱ ኸልቆች ማለት አለዚነ እነዚያ ናቸው ኸሲሩ አንፉሰሁም ወአህሊህም የውመ አልቅያማ የትንሣኤ ዕለት ከሙቶ መነሳትና ሂሳብ ሲቀርብ ራሳቸውንም ቤተሰቦቻቸውንም ከስረው የሚያገኙ ሰዎች ናቸው። ከሳራ ማለት ሰዎች የተለያዩ ሚሊዮን ትሪሊዮን ብር የከሰሩ ሰዎችን ከስረው ምን ቀራቸው ይላሉ። ግን ከሳሪ ማለት አለዚነ ኸሲሩ አንፉሰሁም ወአህሊህም የውመ አልቅያማ ራሳቸውን የከሰሩ ማለት ምን ማለት ነው? ራሳቸውን በዚህ በዱንያ ላይ እያሉ ሊያድኑት እየቻሉ ቢጠሪቅ ሰሒህ ሊመሩት እየቻሉ ነቢያቶች ያሏቸውን መከተል ሲችሉ ባሉባልታ በዘፈቀደ ድንጋዩንም እንጨቱንም ቀኑንም ሰውንም ሲያመልኩ መላይካውንም ጅኑንም ሲገዙ ያጠፉ ናቸው። ሱረቱል ካህፍ ላይ ወሀል ኑነቢኡኩም ቢልአኽሰሪነ አዕማላ እዚያ ላይ እዚህ ቢልኻሲሪን አለዚነ ኸሲሩ ኢነ አልኻሲሪን ብሎ ነው ሙሉ መሆኑን የመጨረሻ ጣራ መሆኑን የነገረው። እዚያ ግን ቢልአኽሰሪን ነው ያለው። ቁል هل ننبئكم بالأخسرين أعمالا الذين يحسبون أنهم يحسنون صنعا قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا بزي ما هدي يشالوا ودزي يهدوا بزي بدنيا لا يالوا يتساساتوا من قد يلققوا من قد يلقوا دمو هون بلو أسبوا قدلهم አስቡ የተሳሳተማ ገደል ቢገባ ምን አገባ? ተው ያልከው ኤሌክትሪክ ይዞ ቢቃጠል ምን እናደርገዋለን? ተው ያልከው ሆዶ መኪና ውስጥ ቢገባ አለቀሱ። ጥሩ እየሰራው መስሎት የሚያስከድ መስሎት ሰላማዊ መስሎት የሚከስር ነው የከሳሪ ማለት። قل هل ننبئكم بالأخسرين أعمالا من هم الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا እዚህ ምን አለ? ኢነ አልኻሲሪን የከሰሩ የሚባሉት አለዚነ ኸሲሩ አንፉሰሁም ራሳቸውን ገደል ያስገቡ ራሳቸውን ለጥፋት ያበቁ ወአህሊህም ቤተሰቦቻቸውንም የከሰሩ። ቤተሰቦቻቸውን እንዴት ይከስራሉ? የቤተሰቦቻቸው ጀነት ሊገቡ ይችላሉ። ቤተሰቦቻቸውን ይዘው ጀሃነም ይዘዋቸው ሊገቡ ይችላሉ። ኢና ወጀድና አባአና ወኢነ ዐላ አሳሪሂም ለሙቅተዱን እያሉ ቁል ኢነ አልኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመ አልቂያማ። ዱንያ ላይ ሊከስር ይችላል አንድ ሰው ቤተሰቡንም ራሱንም። ቤተሰቡን እንዴት ሊያጣ ይችላል? ቢሞቱበት፣ ቤተሰቡ ቢከፍሩበት፣ ቤተሰቡ ይህ እኮ የዚህ ከሳራ ነው። አኺራ ላይ ግን ምንም መታረሚያ በሌለበት ረጅዓ በሌለበት አላ ዋጅስሙ አላላህ
አዳምጡ ማለት ነው። አላ ማለት እስመዑ ወስተዒዱ እስተሚዑ አዳምጡ ተዘጋጁ የሚታወጅ አዋጅ አለ። ذلك هو الخسران المبين የለየለት ከሳራ ማለት የአይነት ከሳራ ነው አለ አላህ። ስለዚህ ጎበዝ ቤተሰቦቻችንን እንዴት እናድናለን ብለን ልናስብ ይገባናል። ለራሳችንማ ካላሰብን እብዶች ነን ማለት እኮ ነው። قوا أنفسكم وأهليكم نارا قوا أنفسكم راسهن أدن وأهليكم ቤተሰቦቻችሁንም على ذلك هو الخسران المبين لهم ለእንዲህ ያሉ ሰዎች ዱንያ ላይ ራሳቸውንም አኺራ ቤተሰቦቻቸውንም በትክክለኛው መስመር ሳይመሩ ቀርተው የከሰሩ ሰዎች ጀሃነም ላይ ሲገቡ ለሁም ለነሱ አላቸው ሚን ፈውቂሂም ከበላያቸው ዙለል ማለት ከበላያቸው መጋረጃ ነገር እንደማለት ነው። የምን መጋረጃ? የእሳት ዙለሉ ሚን ናር የእሳት መጋረጃ ነው ያላቸው። ወሚን ተሕቲሂም ዙለል ከላይ እሳት ሲሆንብህ ለመሸሽ ወደ ታች ነው የሚሞክረው ሰው ልጅ። በታችም እሳት ነው፣ ከታች እሳት ከላይ እሳት። ذلك يخوف الله به عباده ይሄ አሁን የተነገረው ይሄ ማስጠንቀቂያ ይሄ ማስተማሪያ አላህ ባሮቹን የሚያስፈራራበት መልእክት ነው፣ የሚያስጠነቅቅበት መልእክት ነው አለ አላህ። ያ ዒባዲ ባሮቼ ሆይ በላቸው፣ ፈተቁኒ እኔን ተጠንቀቁኝ በላቸው ይላል አላህ ሱብሓነሁ ወተዓላ። يأمر الله تعالى نبيه صلى الله عليه وسلم أن يبين سوء عاقبة من أعرض عن دعوة الحق فيقول قل لهم يا محمد إن الخاسرين هم الذين خسروا أنفسهم وأهليهم يوم القيامة بالحرمان من الجنة ودخول النار على ذلك هو الخسران المبين الواضح لهم من فوقهم أطباق من النار تلتهب عليهم يتقررت يميودك باتشو ساتو سبتشانو كلاياتشو يالله ومن تحتهم أطباق من النار እነዚህ አንቀጾች ብዙ ትምህርቶች አሏቸው። በዋነኝነት ግን አላህ ስብሓንሁ ወተዓላ የሚከሰርበት የመጨረሻ የከሳሪነት የሚገለጽበት ቀን አለ። ያ ቀን ላይ ማን እንደሚከስር አስቀድሞ ነገረን። ለሚያስብ ሰው እንዲህ ከሆንክ ነው የምትከስር ተብሎ በእንዲህ ያሉ ማስጠንቀቂያዎች ከተሰጠው በኋላ ከከሰረ ራሱን እንጂ ሌላ ሊያማ አይገባውም፣ ማንም አይወቀስም። ሁለተኛው አላህ ስብሓንሁ ወተዓላ ዒባዳ አደረግነው የሚባለው ሁለት ነገሮች ከተሟሉለት መሆኑን ያሳያል። አንደኛው ለአላህ ብቻ መሆን አለበት ዒባዳው። ምንም አይነት የሽርክ አንዲት ድብቅ እንኳን የሽርክ ነገር ካለችበት አላህ ዘንድ ተቀባይነት የለውም። መን ዓሚለ ዓመለን አሽረከ ፊህ መዒ ገይሪ ተረክቱሁ ወሽርከሁ ይላል አላህ። የትኛውንም ስራ ሲሰራ ከእኔ ጋር ምንም ነገር ካሻረከ ካጋራ ተግባሩንና እሱን ቀጥሉ ያዋጣችሁ እላቸዋለሁኝ ይላል አላህ ስብሓንሁ ወተዓላ። ተረክቱሁ ወሽርከህ። ስለዚህ ቁል ኢኒ ኡሚርቱ አን አዕቡደ አላህ ሙኽሊሰን ለሁ ዲን ወኡሚርቱ ሊአን አኩነ አወለል ሙስሊሚን። ሌላው ነቢ ዓለይሂ ሰላቱ ወሰላም የመጀመሪያ ሙስሊም ነኝ ብለዋል። ከዚያ በሌላ አያዎች ደግሞ ከሳቸው በፊት የነበሩ ነቢያቶችን አንስቶ አላህ ፈቢሁዳሁ ሙቅተዲህ ይላቸዋል፣ በእነሱ አርአያ ተከተል ይላቸዋል። ምን ማለት ነው? ሀል አወሉ ልሙስሊሚን አለ ልጥላቅ ሆ መሐመድ ሰለላሁ ዐለይሂ ወሰለም ላ። ግን ከዚህ ኡማ ዓለም እንዳልሆነ ከነበረበት በኋላ ከተበላሸ በኋላ መጨረሻ ቁርአን መውረድ ሲጀምር መልእክተኛነታቸው ሲነገራቸው የመጀመሪያ እስላምን የተቀበሉ እሳቸው ናቸው ለማለት ነው።
እንጂ ኢስላም የነብያቶች ሁሉ እምነት ነው። ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወፊ ልአኺረቲ ሚነል ኻሲሪን። ከአደም አንስቶ እስካሁን ድረስ እስከ ዓለም ፍጻሜ ድረስ ያለው ማህበረሰብ ትክክለኛ ሃይማኖት አንድ ብቻ ነው። ትክክለኛ ሃይማኖት ኢስላም ብቻ ነው። ወረዲቱ ለኩም ልእስላመ ዲና ኢኒ አኻፉ ኢን ዐሰይቱ ረቢ ዐዛበ የውሚን ዐዚም። የአላህን ስብሓንሁ ወተዓላ ትእዛዝ መንቀፍ ለትልቅ ቅጣት የሚጋብዝ መሆኑንም በይፋ ይነግረናል። ሐታ ረሱል ሰለላሁ ዐለይሂ ወሰለም እኔ እፈራለሁኝ አሉ እኮ። እኔ እኮ የአላህን ትእዛዝ ከነቀፍኩኝ ያኔን የከባድ ቀን ቅጣት እፈራለሁኝ፣ ስለዚህ አልነቅፍም ነዋ። የነቢዩ እንደዚህ ካሉ አንተስ? أن الله تعالى أمر محمد صلى الله عليه وسلم أن يجري هذا الكلام على نفسه، والمقصود منه المبالغة في زجر الغير عن المعاصي. قال انقرفوا له من سمال يا قريسو كأناون بري قرفان سوج أبياون دكتلوا بمين. نبينا عليه الصلاة والسلام افرع له النيلو كالاتشو إني ما بيدكيك أو بيسكندو سنت وانجلوست يمقبا يمزفك እንዴት ልፈራ አይገባኝም እንዲል ማህበረሰቡን እያስተማረ ነው አላህ። ቁል ላህ አዕቡዱ ሙኽሊሰን ለሁ ዲኒ ፈዕቡዱ ማ ሽእቱም ሚን ዱኒ። እኔ ያለሁበት መቼስ አላህን እፈራለሁኝ፣ በአላህ ብቻ ነው የምታዘዘው፣ እምነቴን በፍጹምነት ነው የምታዘዘው። ከዚህ በኋላ እኔን የማይከተል ነግሬው እምቢ የሚለኝ ምን አደርገዋለሁኝ? አሚኑ አው ላ ቱእሚኑ ማለት እኮ ነው። ብታምኑ ባታምኑ ምን ይደረጋል እምቢ ካላችሁ? ذلك يخوف الله به عباده የሚለው የሰው ልጅ ሁል ጊዜ ሐታ አማኝ ሆኖ እንኳን በፍርሃት ነው መሞላት ያለበት። ምን ያደርገዋል? አንዳንድ ሰው ዝም ብሎ 2-3 ቀን ሶላት ይሰግድና ከዚያ ጀነት ታዲያ አህያ ሊያስርበት ነው እኛን ከልክሎ ይላል። ድፍረት ነው አይባልም። إني أمرت أن أعبد الله مخلصا له الدين قل الله أعبد مخلصا له ديني. يا رسول عليه الصلاة والسلام مخلص النت من يهل يما يدرادربت بتشنيو اتعفنتاچو مهونن يمياساي إخلاص لله سبحانه وتعالى لاي ማንንም አልደራደርም። እሳቸውን የሚከተል ሰውም በዚሁ መቀጠል እንዳለበት ሽደቱ امتثال الرسول صلى الله عليه وسلم لأمر ربه وأنه عبد الله مخلصا له الدين وأعلن ذلك للملأ غير مبال بمخالفتهم. لا الله سبحانه وتعالى يمي يدرقوا النقر دمو بتلي لليلا سو أرعايا مهون بمياسفل لقبت كيزي بيفا من ناقر تقبي بهون يا إنقرنال. الفائدة الأولى الحث على اتباعه في هذا. እሳቸውን እንዲህ በይፋ ከተናገሩ አንተም እኔም እሷም እነሱም ይህንኑ ተግባር በይፋ አውጥተው ህዝብ ፊት አስተምረው እንዲያልፉ ለማሳየት ነው። ሁለተኛው አላህ ስብሓንሁ ወተዓላ የሚገባው ነገር ለመሆኑም በይፋ መንገር ነው። ከሱ ሌላ የሚገባው ነገር ማን አለ? ኡሚርቱ አን አዕቡደ አላህ ሙኽሊሰን ለሁ ዲን። ኢኽላስ ያላደረገ ሰው ይህንን እድል ይዞ ያልሄደ በዚህ ትእዛዝ ያልፈጸመ ሰው አላህ ዘንዳ ተቀባይነት የሌለው ለመሆኑ መን ዓሚለ ዓመለን ለይሰ ዓለይሂ አምሩና ፈሁወ ረድ የሚለው የረሱል ሰለላሁ ዐለይሂ ወሰለም ሐዲስም ይህንኑ ነው የሚያስተምረው። ኡሚርቱ ሊአን አኩነ አወለ ልሙስሊሚን ወኡሚርት የሚለው ነገር ምን ያስተምራል መሰላችሁ? ታዝዣለሁ። ሱብሓነላህ። የረሱል ዓለይሂ ሰላቱ ወሰላም ታዛዥነትን መግለጽ እንግዲህ ከረሱል በታች ያለው ኸልቅማ ሁሉም ታዛዥ ነው ማለት ነው። ከአላህ ትእዛዝ ነፃ የሚሆንም የሚወጣ ማንም የለም። አንዳንዱ እነንትና እኮ ሶላት ትተው ነበረ፣ ሶላት ያሳልፉ ነበር፣ ጾም ይበሉ ነበር ብሎ ያወራል ሰው። ለምን ስትለው በቃ የአላህን ትእዛዝ አልፈው ወዴት ነው የሚያልፉት? ከአላህ ትእዛዝ ነፃ የሚሆን ማንም የለም። ይሄው ኡሚርቱ ነቢ ዓለይሂ ሰላቱ ወሰላም ሰይዱል በሸር ታዝዣለሁ።
ተገድጃለሁ النبي صلى الله عليه وسلم ليس خارجا عن أمر الله سبحانه وتعالى أمرت لأن أكون أول المسلمين أنه لما كان الإسلام هو دين الأنبياء في خاصتهم كان في هذه الآية دلالة على أن محمد صلى الله عليه وسلم أفضل الرسل لشمول لفظ المسلمين للرسل السابقين كنبياتوች ሁሉም على القول بأن أول المسلمين يعني بمعنى أقوى المسلمين إسلاما لا أول المسلمين بما لديهم أول المسلمين حزب بيفا بما استبابر يمجمريا مسلمين إلى مالتهم تفسروا لهم ملو شهو يمجمريا مسلموች ابن عاشور እንደዚህ ብሎ የፈሰሩ ሰዎች አሉ ብሎ ገልጿል أول المسلمين ማለት ግን من هذه الأمة ማለት ነው يوم عظيم الله سبحانه وتعالى يتنسائن كان تلك بلو طروا تلك كمن أقويا مالتنا رجم نو أو تلك نو أو كان قنت يتلك النتو مقلجا چنكتو نو چنكتو بتلي يوم عسير نو على الكافرين غير يسير فوصف غير الله بالعظم لا بأس به لكن العظم المطلق إنما يكون لله عز وجل عظيم لا الله بتشانه انجت لك ببالو يميل بيانسو من ليون يشلالو ولها عرش عظيم بلو ولها عرش عظيم علىكو يا القوال لمجلسين عظيم يميلون قال القرآن تتكمان قن العظمة المطلقة لله سبحانه وتعالى إني أخاف إن عصيت ربي عذاب يوم عظيم أمرت واجب نونو إني أمرت أن أعبد الله قل إني أخاف إن عصيت ربي عذاب يوم عظيم يا الله سبحانه وتعالى تزاز مالف ويمتشل لا مالد يمفكد اللت نبيم وليم يلم الله يعززه النقر ما تكبر بقول لا تشنم قديت علينا ድሮ በጣም አንዳንድ የሚወራ ጅላጅሎች ሐሳብ ነበር እነገሌ ሶላት አይሰግዱም እነገሌ ረመዳንን በልተዋል ፈና የሚባል ዓለም ገብተው ፈና ከአላህ ትእዛዝ ነፃ የሚሆንበት ዓለም ነው ይላሉ እንደዚህ ያለ ዓለም የለም በማንም ዘንድ እኮ ነው ሙሳም ከአላህ ትእዛዝ ነፃ ሆነው ያቁም ዒሳም ኢብራሂምም ኑህም ሌላው እነዚህ አንቀጾች የሚያሳዩት ነብዩ አለይሂ ሰላቱ ወሰለም ከአላህ ቅጣት ነፃ የሚያወጣቸው ስራ መስራት ያለባቸው መሆኑን ያሳያል ኡሚርቱ አን አዕቡደ ኡሚርቱ አኻፉ ኢን ዐሰይቱ እያሉ አንድ ቀን ረሱል አለይሂ ሰላቱ ወሰለም የሆነ ትልቅ ነገር ተናገሩ እሱ ምንድነው የሚለው ማንኛችሁንም ስራችሁ ብቻ ጀነት የሚያስገባው የለም ብለው ተናገሩ በዚህ ጊዜ ولو أنت يا رسول الله قال ولو أنا إلا أن يتغمدني الله برحمته بشفنن ينجي بسرا بچا جنة ميقبا يلم ما من محد يدخله عمله الجنة فقيل ولا أنت يا رسول الله قال ولا أنا أخاف إن عصيت ربي عذاب يوم عظيم الذين خسروا أنفسهم يسولجي يزيج على مهوته با الله سبحانه وتعالى تزاز لا يسالفوا ننجي بونجل لا يسالفوا كل جزء ليقرقروا ليتصصتبت يميغبا ነው الذين خسروا انفسهم خير ያልሰሩበት ማለት ነው عبد الله بن مسعود رضي الله تعالى عنه كم ያጸጽተኝ ሁሉ ነገር ይላሉ በህይወቴ ውስጥ ምጸጸትበት ነገር ቢኖር አንድ ኸይር ስራ ሳልማርበት ያለፍኩት ቀን ነው ይላሉ
الذين خسروا أنفسهم وأهليهم نمان ناتشو بشرك لاي راساتشو نارقو بيتسبون بشرك لاي انديكتل شركن يستلالفو كفرن يستلالفو يكتلو يالو مهبر سبوش ناتشو راساتشونم بيتسبوشاتشونم ياكسروا مالت رسول عليه الصلاة والسلام ሁሉም ሰው ሲወለድ على الفطرة ነው እስላምን ሊቀበል ቢተው ዝም ብሎ እንዳለ ቢለቀቅ ከአላህ ሊወጣ ሊያምጽ የማይችል ሆኖ ነው የተፈጠረው ግን ገና ከፍ ሲል ብቅ ሲል አባት እናቱ ወይ አንዳቸው ይመጡና አንዱ የአይሁዳ ከሆነ ወደ አይሁዳነት ነሳራ ከሆነ ወደ ነሳራነት ሌላውም ነገር ያሉት በመሬት ላይ ያሉ የሽርክ የኩፍር የቢድዓ የሙንከር አይነትን ያስተምሯቸዋል እንጂ ሲፈጠሩ ንጹህ ናቸው የሰው ልጆች فطرة الله التي فطر الناس عليها إلا أن أبواه يهودانه أو ينصرانه أو يمجسانه والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى እነዚያ ጣዖቶችን የራቁ ማለት በቦታ የራቁት ማለት እኮ አይደለም اجتنبوا الطاغوت أن يعبدوها ከማምለክ ራሳቸውን ያራቁ ስለ ጣዖት ቢወራ ምንም ደንታ የሌላቸው እንዲህ ያረገ ይችላል በፍጹም ስንቱ ሰዎች ጣዖትን አጠገባቸው አርገውት ንቀውት ሌላው ሰው ደግሞ በሩቅ ይገለኛል ያጠፋኛል ብሎ የሚፈራ ስንታል والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله ودجتاچو بچا يتملسونا لسو بچا يادرو لهم البشرى بالسرات لنسو بچا نو ጀግኖች እነዚህ ናቸው ቢያስፈራሯቸው የማይፈሩ ብዙ ሰዎች አሁን ያለው ትውልድ ጥያቄው አብዛኛው እንደው ታውቃላችሁ እናቴ ደም ታደማለች ለዛር ታርዳለች አባቴ እንዲህ አስለምዶ ነበር የወደ ቤት አለብን ከተውኩት ያጠፋኛል ይገለኛል ብለው ይፈራሉ እኛ ደግሞ ይሄንን አናምንም እነሱ ጋር አብረን እንኑር ወይ ይላሉ ከዚያ ብቻ መሰላችሁ እንደዚህ የሚሉ አባቶች ኒካህ አስረውልናል ኒካሃችን ትክክል ነው ወይ ደሮ ካላረድኩ ለጋኔን ለዛር ለጂን ያመኛል የሚል አባቴ ነው ኒካህ ያሰረልኝ ልጆች ወልጃለሁ ምን ላድርግ ይላሉ እርግጠኛ ነኝ አንዳንድ ጊዜ ሰምታችኋል አይደል ቴሌቪዥን እንደው ስታልፉም ቢሆን አረባካችሁ ካፊራት በሏቸው አልሰሙም ስላቸው አረ ኡስታዝ ነግረናል እኮ አረ ደሮ ታረደ አልታረደ ምን ነው የሚያረገው ጂን ከየት አባቱ ነው እንዲህ የሚያረገ ስንላቸው እናንተ አታውቁም والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى ለዛሬ የሚያርድ ካያት ከቅማንቴ የመጣው ጨንገሩ ጨጓራው ነው ምንድነው የሚባል አለ እኮ የበጋ አይነት እሱ ካልታረደለት ያመናል ይፈጀናል ብለው የሚሉትን አረት አባቱ እንኳን ለራሱ የማይሆን ዶሮ በግ ታረደ አልታረደ ጂን ለራሱ የማይሆን ብሎ ደፍሮ የተቋቋመ ሰው ማለት እኮ ነው ሁበል ያጠፋናል አሉ እኮ መኮች ተሰባስበው ካዕባን አፍርሰን እንሰራለን ብንል ሊቆጣ ይችላል አምላካችን እዚህ ውስጥ ያለው አዲስ ቤት ሊሰራለት ደግሞ ይቆጣል እንግዲህ ተመካከሩ ያሉ የሌሉ ትላልቅ ሰዎች የሚባሉ ሰዎች ቁጭ ብለው ምን ይሻላል እና እየፈረሰ ባይናችን እያየን በላያችን ላይ መቼም ሲወድቅ አናየው እኔ ልሞክር እንጃለ የተሻለ የተባለው ወሊድ ኢብኑ ሙጊራ እኔ ልሞክር እኔ ልውጣና ጣራው ላይ ማፍረስ ጀምር ከተቆጣና እኔን አይደረጉ ድርጊት ካደረገኝ ምን አደርጋለሁ ተውለት ላው ላይ ይውደቅበት እኔን ዝም ካለኝ ደግሞ ደስ ብሎታል ማለት ነው ምንም አይሰራም ማለት ነው እኮ አልተማረም ደግሞ የሚገርመው ገቢ ነው እሱ ስለዚህ ወጣና ማፍረስ ሲጀምር ዝም ያለ ምን አድሮስ ምን ይላሉ አፍርሰው መስራት ጀመሩ አንዳንድ ጊዜ ይሄ ሽርክ ምናምን ሲወራ ስለመኮች ይመስለናል ወይ ወንዝ ማዶ ያሉትን ካጥሩ ውጭ ያሉትን ይመስለው ሰው አለ ጀበና ይገለኛል ብሎ ጀበናው ማይነካ ሰው አለ አይደል አንዱ እዚህ አዲስ አበባ ያለ ሰው ይሄ አዲስ አበባ መብራት እየጠፋ አስቸጋሪ አይደል
ጀበና ደግሞ አይታችኋል አይደል? እንትን ላይ እኮ ነው ሳሎን ላይ ነው ደግሞ የሚከመረው እኮ። ከዚያ በጨለማ ሲሄድ ሰበረው። አሁን ችግሩ ጀበናው መሰበሩ አይደለም። ሴትዮዋ ስትሰማ ምን ልትለይ ትችላለች ነው። መጀመሪያ ሊያማት ይችላል። ሳታውቀው መቼም አላመማትም፣ ደህና አደረች አለ። ከዚያ ጧት ስትመጣ ተሰባብሯል። ምን ትበል? ማን ነው የሰበረው? አይ አውቄ አይደለም እንጂ እኔ ነኝ የሰበርኩት። አይ አንተ ላይ ያለህ አድርገው የሚመጣውን ሁሉ ምናምን አለች። አዎ እኔው ላይ ያርገው፣ እንዲያው አንቺስ ላይ እንዳይመጣ አደራውን እኔ ስቋቋማዋለሁ ብዬ ይኸው ተሰብሮ እስካሁን ድረስ ተሰብሯል አለ። ድሮ በነብዩ ጊዜ አለይሂ ሰላቱ ወሰላም አንድ ሱሐቢ ሁለት ልጆች ሰልመው እሱ እስላምን አልተቀበለም። የሚያመልከው እንትን አለው ጣዖት አለው እና ይሄን ጣዖት እንዴት አድርጎ እንደሚለቅ በፍጹም የሚያደርጉት ነገር አጡ። አንድ ቀን ተመካከሩና ወንድማማቾች እንደብቅበት አሉ። የሚደበቅ ነው እዚህ ያለው እንኳን ብሎ እኮ መናገር አይችልም። ከዚያ ወሰዱና ደበቁበት። ጠፋብኝ ብሎ ያዙ ይልቀቁኝ አለ ሰውየው። ከዚያ በጣም ሲብሰው እስቲ እናፋልገው ብለው ተፈለገና ከተደበቀበት መጣ። ትንሽ ቀለል አለው አሉ። እንዲህ ዝም ብሎ ማንም ወስዶ የሚደብቀውና ዝም ብሎ የሚያይ ነው እንዴ ይሄ ነገር ብሎ በሌላ ጊዜ ደግሞ አሁንም አልመለስ ሲል ደበቁበት። ሲደብቁ አሁን ውሾቹ የሚሸኑበት አካባቢ ያደርጉት። ውሾቹ አይታችሁ ከሆነ የሆነ ነገር ቦታ ላይ አንድ ጊዜ መሽናት ከጀመሩ ተሯሩጠው መጥተው እዚያ ነው የሚሸኑት። እዚያ ጣሉት። ይፈለግ ተባለ። ቢፈለግ ጠፋ። እስቲ እንፈልገው ተብሎ ወደዚያ ውሾች ወደሚሸኑበት ሲታይ እዚያ የሸኑበት ነው። ጎበዝ እንደው የፈለገው ነገር ቢሆን ውሻና ቀበሮ የሚሸናበት አምላክ ነበር እንዴ ይዤ ነበርኩት። አረቡን የቡሉ الثعلبان عليه እንዲህ መጫወቻ የሆንኩት ለዚህ ነው አላቸው። ብዙ ጊዜ እኮ እንደዚህ ነው። ኢብራሂምን እኮ ነብዩላህ ኢብራሂም ወጣ ሲሉ እነሱ ለበዓል ሲሄዱ ስብርብር አድርገው ዋናው ላይ ምሳሩን አስቀምጠው ዝም አሏቸው። ማን ነው እንዲህ ያደረገው ሲባል የሚናገር የለም። ሰሚዕና ፈተን يذكرهم يقال له ኢብራሂም ነው። አንድ ኢብራሂም የሚባል ጎረምሳ ሲጠራቸው ሲያነሳሳቸው ሰምተን ነበረ እሱ ነው ማለት ነው ብለው ጥሩት ተባሉ። ተጠራ። አንተ فعلت هذا بآلهتنا አንተ ነህ ይህን ስራ ይህን ግፍ የሰራኸው በአምላኮቻችን አሉት። እኔ ልሁን አልሁን መናገር አይችልም እንዴ? ያው ሁሎችም አልጠፉም። ትልቁ አለ አይደል? ፈስአሉ ከቢረሁም ኢን ካኑ ينطقون በኋላ ምን አሉ? አያፍሩም እኮ እንደማይናገሩ እኮ ታውቃለህ አንተ። እንደዚህ አሁን ይናገሩ አይናገሩ እያልክ ደግሞ የበለጠ የምታናዝዘን። ስለዚህ አንተን ማንደር ነው እንጂ ምንም ነገር አይተካልንም አሉ። ተሰባብረው ምን ይተካል? ኢብራሂም ስለተቃጠሉ ይተካ ነው? والذين اجتنبوا الطاغوت أن يعبدوها وأنابوا إلى الله لهم البشرى في الحياة الدنيا وفي الآخرة. በዚህ በዱንያም የተደሰተ ማለት እኮ ከጣዖት አምልኮት ነፃ የሆነ ነው። ከቢድዓ ነፃ የሆነ ሁሉ ጊዜ ነፃ ነው። ሮብ ቡና የለበት፣ የቅዳሜ ምናምን የለበት። ማክሰኞ ከወጣህ ያመሃል ይጣላሃል የለ። ለጂን ካላረድክ የገሌ ቡና ካልተፈላ እንዲት ሆናለህ። ምንም والله ሰላማዊ صلي صلوات وخلاص. فبشر عبادي ባሮችን አብስር አለ አላህ። አየህ እነማን ናቸው? الذين يستمعون القول فيتبعون احسنه የትኛውንም ንግግር ሰምተው ጥሩን መርጠው የሚከተሉ መልካሙን የሚከተሉ መጥፎን የሚወረውሩ የአላህ ባሪያ ማለት ንግግርን አልሰማም ሳይሆን ሰምተህ መምረጥ የምትችል ነህ። አንዳንዱ لا تسمعوا لهذا القرآن والغوا فيه لعلكم تغلبون ይላል። ለማሸነፍ አለመስማት ነው አለ። የደንቆሮ መስፈርት ነው ይሄ። ሰምቶ መጥፎውንና ደጉን መርጦ ደጉን ይዞ መሄድ የቻለ ነው የአላህ ባሪያ የሚባለው። الذين يستمعون القول فيتبعون احسنه اولئك الذين هداهم الله. اللي ከንግግሮች ጥሩን መርጠው መሄድ የሚችሉ ማለት እኮ አላህ ቀናውን መስመር የመራቸው ማለት እነሱ ናቸው። واولئك هم اولو الالباب የጥሩ አእምሮ ባለቤቶችም እነሱ ናቸው ይላል አላህ Subhanahu Wa Ta'ala።
أفمن حق عليه كلمة العذاب كمن ليس كذلك يقطعت قال يعرفبت يتوسنبت إنه من أهل النار تبلو يتوسنبت سو እንደዚህ ያልተባለ ሰው ጋር እኩል ነውን እንደማለት ነው። أفأنت تنقذ من في النار አንተ እሳት ውስጥ እንደሚገባ የተወሰነበትን ሰው የተፈረመበትን ሰው መዝገቡ የጀሃነም የተባለን ሰው ነፃ ማውጣት ትችላለህን? ይሄ ለረሱል አለይሂ ሰላቱ ወሰላም የተቆጣቸው ይመስላል እንጂ እያጽናናቸው ነው። ነብይ አለይሂ ሰላቱ ወሰላም በህይወታቸው ውስጥ በጣም ይጨነቁበት የነበረው ነገር የሚሏቸውን አለመስማታቸው፣ ካፊሮቹ የመካ ጣዖታውያን ያላ የሚሏቸውን የሚያስተምሯቸውን አለመቀበላቸው ነው። አፈአንተ ትክሪሁ الناس حتى يكونوا مؤمنين ይላቸዋል ሌላ ቦታ ላይ አማኝ እስከሚሆኑ ድረስ እንዲሆኑ አንተ ልታስገድድ ትችላለህ? እዚህ ምን አላቸው? أفأنت تنقذ من في النار አትችልም። إن أنت إلا نذير كنو لست عليهم بمسيطر أنت ما سجدد እንደዚህ የታባ አንተ ስለም አንተ ክፈር አንተ የለም። سبحان الله ነብይና አለይሂ ሰላቱ ወሰላም እንዲህ ማለቱ ለኛማ የበለጠ ትምህርት እኮ ነው። ብዙዎቻችን የሆነ ነገር ተናግረናል ብለን 10 ቀን ከተናገርን በቃ ያልተናገርንበት ቦታ የለም ነው የምንለው። ሰው አልተቀበለን ብለን ላኮርፋለን። ረሱሉን አለይሂ ሰላቱ ወሰላም ያን ያህል እየተጨነቁ አንተ መንገር እንጂ ኢን አለይከ ኢላ البلاغ ከማድረስ በስተቀር ሌላ ምንም ነገር የለብህም ነው የሚላቸው። لكن الذين اتقوا ربهم አንተ ከሊመተ العذاب ያረፈባቸውን ውሳኔ የተሰጣቸውን ልታድን አትችልም ካላቸው በኋላ ግን እነዚያ ጌታቸውን የሚፈሩ لهم غرف من فوقها غرف ለነሱ ክፍሎች አሏቸው ከባላያቸው ሌሎች ክፍሎች ያሉባቸው መብንያ የታነጹ የሆኑ تجري من تحتها الانهار ከስሮቻቸው አራቱ ትላልቅ ወንዞች የሚፈሱባቸው የማር የወተት የኸምር ሌላስ የውሃ ማር ወራጅ ወንዝ የሚሆንበት እኮ ማለት ነው። ማር በጣሳ አይደለም፣ ማር በሲኒ አይደለም፣ ማር በኪሎ አይደለም። ማር ልክ እንዳባይ የሚሄድ ወተት እንዳባይ የሚሄድ አንድ ሀብታም በመሬት ላይ ያልሞከረው ነገር ቢኖር ይሄንን ማርን ወንዝ አድርጌ አፈሳለሁ ያለ አለ ወተትን وعد الله ይህ الله سبحانه وتعالى ቃል ነው። لا يخلف الله الميعاد الله ደግሞ ቃሉን አያፈርስም። ምን ለምን ያፈርሳል? እኛ እኮ ቃል ብናፈርሰው እየተቆጨን ነው። ይሄን ሞባይል ሰጣለሁልና በኋላ ሳየው ይሄደ ማለት እኮ ሌላ እስከማገኝ ድረስ አማ رب العزة والجلال ከመጀመሪያ እስከ መጨረሻ ያለው خلق ሁሉም የሚፈልገውን ያህል ጠይቆት ለሁሉም የሚፈልገውን ያህል ሰጥቶ ከአላህ Subhanahu Wa Ta'ala ካዝና መርፌ እንደዚህ አስገብተህ ከቀይ ባህር ስታወጣ የሚቀንሰውን ያህል እንኳን አይቀንስም። ስለዚህ ለምን ያፈርሳል? لا يخلف الله الميعاد والذين اجتنبوا الطاغوت أي الذين ابتعدوا عن عبادة الطاغوت وتابوا إلى الله تعالى من الشرك والعصيان وأقبلوا على طاعة الرحمن لهم البشرى بالخير في الدنيا والآخرة ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت فبشر عبادي الذين يستمعون القول فيتبعون أحسنه أمي بسروا طورونا مدفون سمتون ليتو ماوك أميشل نو عبادي الذين يستمعون القول أي قول يستمعون الظاهر أنه نعت لعبادي فيتبعون أحسن ما فيه سلذي سوچ سيناغرو
ገና መጥፎ ይናገራሉ በሚል መከልከል ሳይሆን ሰምተህ ደጉንና መጥፎውን ለይተህ ማለፍ ስትችል ነው ማንነትህ። አላህ ስብሓንሁ ወተዓላ ስለ ሙሳ ሲናገር ወከተብና ለሁ ፊል አልዋሕ ሙሳ መጽሐፋቸውን በመጽሐፉ ተጽፎበት የመጣውን ለውሕን ጻፍንለት እዚያ ውስጥ ይላል ሚን ኩል ሸይእን መውዒዘተን ወተፍሲለን ሊኩል ሸይ ምክሮችንና የሁሉ ነገር ማብራሪያ እዚያ ጽፈናል አለ አላህ። ፈኹዝሃ ቢቁዋ በኃይል ያዝ ብለነዋል፣ ጠንክረህ ያዝ ብለነዋል ሙሳን። ወአሙር ቀውመክ የእኹዙ ቢአሕሰኒሃ ህዝቦችህንም ጥሩውን በጣም በላጭ በሆነው መንገድ ላይ እንዲይዙት እዘዛቸው ብየዋለሁኝ። ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም አላህ ስብሓንሁ ወተዓላ እንዲህ ዝም ብሎ ሶላት ሲሰግድም ፈርዱን ብቻ ወይ ድሞ ዱብ ለምን ሊማዛ ላ ትሰሊሃ አሕሰነ ሰለዋት አንተ የምትችለውን ጥሩ ሶላት ለምን አትላትልም? ቁርአን ሲቀራ ስብርብር እያደረገ ለምን በጥሩ አትቀራውም አንተ? ኹዝ ቢአሕሰኒሃ ዓሊይ ብን አቢ ጣሊብ ረዲየላሁ ተዓላ አንሁ ነቢ ዓለይሂ ሰላቱ ወሰላም እንዲህ አሉ ይላሉ إذا قام إلى الصلاة قال وجهت وجهي للذي فطر السماوات والأرض حنيفا وما أنا من المشركين إن صلاتي ونسكي ومحياي ومماتي لله رب العالمين لا شريك له وبذلك أمرت وأنا من المسلمين اللهم أنت الملك لا إله إلا أنت ربي وأنا عبدك ظلمت نفسي واعترفت بذنبي فاغفر لي ذنوبي جميعا إنه لا يغفر الذنوب إلا أنت واهدني لأحسن الأخلاق لا يهدي لأحسنها إلا أنت واصرف عني سيئها لا يصرف عني سيئها إلا أنت لبيك وسعديك والخير كله في يديك والشر ليس إليك أنا بك وإليك تباركت وتعاليت أستغفرك وأتوب إليك يلو نبر إيه وسط دعاء ستاوت نبي صلى الله عليه وسلم يالاتشون سنة مقبار يالاتشون መልካም አንደበት እያወቁ ወህዲኒ ሊአሕሰን አልአኽላቂ ለጥሩ በጣም የስነ ምግባሩን የመጨረሻውን ከፍተኛውን ምራኝ እያሉ አላህን ይለምኑ ነበረ ይላሉ ዓሊ። ጃቢር እንደዚሁ ይህንን ሐዲስ አውርተው ወደ መጨረሻ አካባቢ ወቂኒ ሰይአ አልአዕማል ወሰይአ አልአኽላቅ ላ የቂ ሰይአሃ ኢላ አንተ اللهم اهديني لأحسن الأعمال وأحسن الأخلاق ጥሩ መግባሮችንና ጥሩ ባህሪያቶችን ስጠኝ አላህ መጥፎ ተግባሮችንና መጥፎ ባህሪያቶችን አርቅልኝ ብለው ይለምኑ ነበረ። الذين فبشر عباد الذين يستمعون القول فيتبعون أحسنه እነዚህ አንቀጾች ደግሞ ከሚያስተምሯቸው መሰረታዊ ነገሮች አንዱ የሰው ልጅ ተውሂድ ይዟል የምንለው ጣዖትን ሲርቅ ብቻ ነው። አን ዕቡዱላህ ወጅተኒቡ ጣ አላህን ስለተገዛ ለአላህ የሚገዛ መሆኑን ብቻ ስላየን ስለሚሰግድ ስለሚጾም ብቻ ውስጡ ሽርክ ሊኖር ይችላል አይችልም የሚል ነገር ልንተው አይገባንም። ትክክለኛ አንድ ሰው ሁለት ነገር ማሟላት አለበት። አን ዕቡዱላህ ዒባዳ ለአላህ መሆን አለበት። እጅትናቡ ጣጉት ጣጉቱን በጎን ካልተከለከለ ሰውየው ሶላት ሲሰግድ ቆይቶ ገብቶ ሌላ ነገር የሚያደርግ ከሆነ ምን ዋጋ አለው? ምን ፋይዳ አለው? ይሄ ነው የዛሬው አያት ትልቁ አንዱ መልእክት ማለት ነው። ወለዚነ እጅተነቡ ጣጉት አን የዕቡዱሃ የሚለው ዒባዳ አትገዙ ከሚለው መራቅ የሚለው ነገር ቃሉ የበለጠ ነው ይላል። አላህ ስብሓንሁ ወተዓላ ምርጥ ባሮቹ የሚላቸው አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ ትእዛዛቶችን ሰምቶ ከፍተኛውን ደረጃ የሚይዙ የበለጠውን ማዕረግ የሚከተሉ ናቸው። ሐሱን ሊአህሊ ልኪታብ ዐለ ኢትባዕ ሃዛ አልቁርአን አልዐዚም የእነሱንም አስተምሮት
የቁርአንን ማስተምሮት ሰምቶ የቁርአንን አስተምሮት የሚከተሉ ናቸው። እንዴ እኛም መጽሐፍ ይዘናል እንግዲህ እኛም ባለን እንወክራለን እናንተ ባላችሁ ሞክሩ አይባልም። ምክንያቱም አሕሰን ማ ኡንዚለ ኢለ الناس አላህ ሱብሓነሁ ወተዓላ ካወረዳቸው ቁርአን ነው አንዱ። الذين يستمعون القول فيتبعون أحسنه فقد قسم القول إلى حسن وأحسن والقرآن كله متبع. وهذا على أن المراد بالقول القرآن. الذين يستمعون القرآن يستمعون القول مالت قرآنا يمسموا مالت كهنا كقرآن وسط حسننا أحسن اللوي. والقرآن تضمن خبرا وأمرا فالخبر عن الأبرار والمقربين وعن الكفار والفجار فلا ريب أن اتباع الصنفين الأبرار والمقربين حسن واتباع المقربين أحسن. قرآن استنبهونكو كف علينا زك على مسفرتو تشالو أماي لمبال شهادتين بتشاك هذا الرجاء أماي نون لالن جن أمست أوقات صلاة وتشين يمسك لنا بشهادتين بتشا يمك كمت كلنا شو مالت هذا حسنات الأبرار سيئات المقربين يمبال الله قرآن بيهون قرآن سمتو كقرآن وسط يتشالون كفتنياون درجة يميسروا يميتجبروا يميزوا يميلو بزو تقوموا للنسابة يميقبا يدلم ነው። أفأنت تنقذ من في النار كأسات لمونو أنت سات يتفردባቸው ልታድን ትችላለህ ወይ የሚለው የቁርአን አያት ትልቁ ጥያቄው ነብዩን አለይሂ ሰላቱ ወሰለም ከጀሃነም እንዲያድኑት የሚለምን ሰው ብዙ ሰው አለ። በግልጽ ነው የምናወራው። ለምን ነብዩን አረ ተራ መሻይኾችን አደራው ጥለውኝ ጀነት እንዳትገቡ የሚል ተላላለ። ነብዩን አለ አላህ አፈአንተ ትንቅዙ መን ፊ النار እሳት የፈረድኩበትን አንተ መዘህ ታወጣ ትችላለህ ወይ? አትችልም ነው የሚለው አላህ። ነብዩ አለይሂ ሰላቱ ወሰለም አንድ ቀን ዘመዶቻቸውን በሰበሰቡበት ጊዜ አጎቶቻቸውን አክስቶቻቸውን ያጎቶቻቸውን ልጆች ትላልቆቹን እየጠሩ መተው ራሳችሁን ከጀሃነም አድኑ ራሳችሁን አድኑ ሲሉ ቆዩና ያ ፋጢማ ቢንተ ሙሐመድ አሏት። ፋጢማ ልጃቸው ሰሊኒ ሚን ማሊ ማ ሺእቲ ገንዘብ ከፈለግሽ የፈለግሽውን ጠይቂኝ ካለኝ እሰጥሻለሁ ከሌለኝ ምን አደርግሻለሁ ነው። ገንዘብ እሰጣለሁ የምችለውን ጠይቂ። ላ ኡግኒ ዐንኪ ሚን አላህ ሸይአ ከአላህ ቅጣት ግን ቅንጣት ያህል አላድንሽም። ማንን? ፋጢማን ያላዳኑትን ነው ታዲያ አንተንም ያድኑህ? أسأل الله ربي بأسمائه الحسنى وصفاته العلى أن يجعلني وإياكم من الذين يستمعون القول فيتبعون أحسنه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته.